በኢራን እምብርት ውስጥ አንድ አደገኛ ምልክት ታይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን በሬሳ ሳጥን ውስጥ ተኝተው የሚያሳይ ግዙፍ ምስል ትራምፕን እንግደል ከሚሉ ቃላት ስር ቀርቧል። ይህ አስደንጋጭ ትዕይንት በመላው የኢራን ዋና ከተማ በሚገኙ የማስታወቂያ ሰሌዳዎች የአሜሪካን ሰንደቅ ዓላማ በውስጡ አድርጎ ደምን በደም ዓይንን በዓይን ከሚሉት መፈክሮች የተሸከመ ሌላ ተጨማሪ መልእክት ነው። የመካከለኛው ምስራቅ ሰማይ በባሩድ ጭስ ሲታፈን፣ የዲፕሎማሲ በሮች ተዘግተው የጦር መሳሪያዎች የሞት ዜማቸውን ማሰማት ጀምረዋል። ከስነ ልቦና ጦርነት እስከ ለየለት ወታደራዊ ፍጥጫ በተሸጋገረው የዋሽንግተንና የቴህራን ቁርሾ ቀጠናው የሶስተኛውን የዓለም ጦርነት መነሻ ወደሚመስል አደገኛ አፋፍ ላይ ቆሟል። ቴህራን በዋና አደባባይዋ ፕሬዝዳንት ዶናልድ ትራምፕን በሬሳ ሳጥን ውስጥ አስገብታ እንግደለው የሚል የሞት አዋጅ ከማወጅ ባለፈ በባሊስቲክ ሚሳይሎቿ ገላ ላይ የጥፋት መልእክቶችን እየከተበች ጥቃቷን አጠናክራለች። ትናንት በዛቻ የታጠረው የፖለቲካ ትኩሳት ዛሬ በገሃድ በሚታዩ ዕለታዊ የቦምብ ዝናቦች ተተክቷል። እጅግ ዘመናዊው የአሜሪካ MQ-9 ሪፐር የስለላ ድሮን በኢራን አየር ክልል መንደዱ እንዲሁም በኳታር፣ ጆርዳን፣ ኩዌትና ባህሬን በሚገኙ ቁልፍ የአሜሪካ የጦር ሰፈሮች ላይ ኢራን ያዘነበችው አውዳሚ የሚሳኤልና የድሮን ጥቃት የወቅቱን አስፈሪ ገጽታ ቁልጭ አድርጎ ያሳያሉ። በምላሹም የአሜሪካ የጦር ጀቶች በደቡብ ኢራን ግዛቶች ላይ የወሰዱት ከባድ የአየር ድብደባና ፕሬዚዳንት ትራምፕ የኢራንን መሰረተ ልማቶች ከምድረ ገጽ ለማጥፋት ያስቀመጡት የሰዓት ገደብ የግጭቱን አድማስ ከመቼውም ጊዜ በላይ አስፍቶታል። ከቴህራን የውስጥ የፖለቲካ ግድያዎች እስከ አውሮፓ ሀገራት የተሰነዘሩ ጠንካራ ማስጠንቀቂያዎች የዓለምን ኢኮኖሚ የደም ስር ከሆነው የሆርሙዝ ባህረ ሰላጤን ከመዝጋት ዛቻ እስከ ሊባኖስና ኢራቅ የተዘረጋው የፕሮክሲ ጦርነት የዓለምን እረፍት ነስቷል። ሀያላኑ የጡንቻ መፈተሻ ባደረጉት በዚህ የቼዝ ጨዋታ ትዕግስት ተሟጦ በቀል በነገሰበት ምድር እያንዳንዱ አዲስ ቀን ይዞት የሚመጣው ዜና ቀጣዩ አውዳሚ እርምጃ የማን ይሆናል የሚልም ሆኗል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የፖለቲካና የወታደራዊ ትኩሳት ማየልን ተከትሎ የዓለማችን ትኩረትን የሳበ እጅግ አስደንጋጭና ውጥረት የነገሰበት ክስተት በኢራን ዋና ከተማ ቴህራን እምብርት ላይ ተስተጋብቷል። አሜሪካዊውን ፕሬዝዳንት ዶናልድ ትራምፕን በሬሳ ሳጥን ውስጥ አድርጎ የሚያሳይ ግዙፍ የግድግዳ ላይ ስዕል ትራምፕን እንግደል ከሚል ጠንካራ መልእክት ጋር በታዋቂው ኢንቄላብ አደባባይ ላይ በሚገኝ ሕንፃ ላይ በይፋ ታይቷል። የድንጋጤን የፈጠረ የጥበብ ሥራ በኢራን መዲና አውራ ጎዳናዎች ላይ በአሜሪካ ሰንደቅ ዓላማ በተሸፈኑ የሬሳ ሳጥኖችና ደም እንዲሁም ዓይን በዓይን በሚሉ የበቀል መፈክሮች ከታጀበ ሌላ መልእክት ጋር ተጣምሮ ቀርቧል። ይህ የምስልና የምልክት ጦርነት የመጣው በዋሽንግተንና በቴህራን መካከል ያለው ውጥረት በዓመታት ውስጥ ታይቶ ወደማይታወቅ አደገኛ ደረጃ በተሸጋገረበትና የአሜሪካ ባለስልጣናት ይህንን ዛቻ እንደተራ የፕሮፓጋንዳ ዘመቻ ባለመቁጠር በጥልቅ እየመረመሩት ባለበት ወሳኝ ወቅት ነው። የደህንነት ተቋማት ይህንን ሁኔታ የቀድሞውኑ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒን ግድያ ተከትሎ ኢራን በፕሬዚዳንት ትራምፕ ላይ ያቀደችው እውነተኛና ታማኒነት ያለው የግድያ ሙከራ ስጋት አድርገው ወስደውታል። ይህ አስፈሪ ድባብ የተፈጠረው የኻሜኒን የቀብር ስነ ስርዓት ተከትሎ ሲሆን በቴህራን፣ ማሻድ፣ ቁምና ሌሎችም ከተሞች በሚሊዮን የሚቆጠሩ ሰልፈኞች አደባባይ በመውጣት በትራምፕ ላይ የሞት ዛቻዎችንና በአሜሪካ ላይ የበቀል መፈክሮችን አስተጋብተዋል። የሟቹ መሪ ልጅና አዲሱ የኢራን መሪ ሞጅተባ ኻሜኒ በአባታቸው ሞት እጃቸው ያለበት አካላት ከከባድ ቅጣት እንደማያመልጡና የበቀል እርምጃው ያለምንም ጥርጥር እንደሚፈጸም በማሳሰብ የዛቻውን መጠን አክብደውታል። በመንግስት ቁጥጥር ስር የሚገኙ የዜና አውታር ባስተላለፉት መልእክት ለንጹሃን ሰማዕታት ደም መፍሰስ ተጠያቂ የሆኑት ወንጀለኞችና ነፍሰ ገዳዮች ዋጋቸውን እንደሚያገኙ፣ ይህ የበቀል እርምጃም የኢራን ሕዝብ ፍላጎት መሆኑንና ከዝርዝር አናት ላይ የሚገኙት ግለሰቦች በመኝታቸው ላይ ሰላማዊ ሞት እንደማያገኙ ተገልጿል። ይህ መለኮታዊ ተልዕኮ ተብሎ የተጠራው እርምጃ በዓለም ዙሪያ በሚገኙ ነጻ ሕዝቦች አማካኝነት እንደሚፈጸምም አዲሱ መሪ አስጠንቅቀዋል። ለዚህ የኢራን ቁጣና ዛቻ ምላሽ የሰጡት ፕሬዝዳንት ዶናልድ ትራምፕ በትሩ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በሕይወታቸው ላይ ማንኛውም አይነት ሙከራ ከተደረገ አሜሪካ መላዋን ኢራንን እንደምታወድምና ከምድረ ገጽ እንደምታጠፋ አስጠንቅቀዋል። ይህ የተጋጋመ የቃላት ጦርነት የከባድ ደህንነት ስጋቶችን የፈጠረ ሲሆን በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሃካቢ እንደገለጹት የእስራኤል የስለላ ተቋማት በትራምፕ ላይ የተቃጣን የተለየ የግድያ ሴራ ለዋሽንግተን አሳውቀዋል። ምንም እንኳን የእስራኤል ባለስልጣናት ይህ መረጃ የፖለቲካ ዓላማ ያለው ነው የሚለውን ክስ ቢያስተባብሉም መረጃው በሁለቱ ሀገራት የትብብር ማዕቀፍ የተገኘ መሆኑን አብራርተዋል። ይህ የስጋት ደረጃ የፕሬዝዳንት ትራምፕን የጉዞ ውሳኔዎች እስከ መቀየር የደረሰ ተጽዕኖንም
አሳድሯል። ተንታኞች የኢራንን ጠንካራ የቃላት ጦርነት ለሀገር ውስጥ የፖለቲካ ፍጆታና ለጠላቶች ማስጠንቀቂያ የተሰጠ ነው ብለው ቢተነትኑትም የደህንነት ኃላፊዎች ግን ዛቻው በቀላሉ ሊታለፍ የማይችል መሆኑን አጥብቀው ያሳስባሉ። በዚህ እጅግ በተወሳሰበ የጂኦፖለቲካ የቼዝ ጨዋታ ውስጥ ኢራን የተጠቀመችው ወታደራዊ ኃይልን ብቻ ሳይሆን አሸማቃቂ የስነ ልቦና ጦርነትንም ጭምር ነው። የእስላማዊ ቤታዊ ዘብ ወደ ባህረ ሰላጤው አየር ክልል ያስወነጨፋቸውን ካይበር ሸካን፣ ዙልፋቂርና ፋታ 110 የተሰኙ ዘመናዊ ደረቅ ነዳጅ ባለስቲክ ሚሳይሎች ከፈንጂነታቸው ባሻገር ግዙፍ የፖለቲካ መልእክትን ተሸካሚዎች ነበሩ። በሚሳይሎቹ ገላ ላይ በትልቁ የተጻፉት መልእክቶች በቀጥታ ለዋይት ሀውስ የተላኩ የሞት ደብዳቤዎች ይመስሉ ነበር። በአንዱ ሚሳይል ላይ ትራምፕ ከኛ ጋር በቢዝነስ ስትራቴጂ ሊዋጋን ይፈልጋል፣ ኢራን ግን መለኮታዊ ትውፊትን ታጥቃ ትዋጋለች የሚል አስፈሪ መልእክትን ሲሰፍር፣ በሌላኛው ላይ ደግሞ የአሜሪካን ወታደራዊ አቅም ማጥላላትን ዓላማ ያደረገና አሜሪካ አሁንም በኢራን እየተጠፈጠፈች መሆኑን የሚገልጽ ጽሑፍ ታትሞበታል። እነዚህ በሰማይ ላይ የሚያገሱ የብረት መልእክተኞች ቴህራን ጦርነቱን ከጦር ሜዳ አውጥታ ወደ ስነ ልቦናዊ በላይነት ፉክክር ለማሳደግ ያላትን ጽኑ ፍላጎት ቁልጭ አድርገው ያሳያሉ። ውጥረቱ ወደ ቀጥታ ወታደራዊ ግጭት ያመራው የኢራን እስላማዊ ቤታዊ ዘብ እጅግ ዘመናዊና የላቀ ቴክኖሎጂ የተገጠመለትን የአሜሪካውን MQ-9 ሪፐር ድሮን በደቡብ ምዕራብ ሁዜስታን ግዛት አየር ክልል ውስጥ መጥቶ በመጣሉ ነው። ይህ ክስተት የኢራንን የአየር መከላከያ ስርዓት በሚገባ ያሳየ ሲሆን በዋሽንግተንና ቴህራን መካከል ያለውን ቀውስ ወደ ላቀ ደረጃ አሸጋግሮታል። አሜሪካ ይህንን የድሮን ጥቃት ብቻዋን እንዳልሆነና ኢራን ከጦርነቱ መጀመሪያ አንስቶ 30 የሚጠጉ ተመሳሳይ ድሮኖችን መታመጣሏን ያመነች ሲሆን ይህ ደግሞ አሜሪካ በኢራን የአየር ክልል ውስጥ የምታደርገውን የስለላ ስራ እጅግ አደገኛ አድርጎታል። የጥፋቱ መጠን በቃላት ብቻ የሚገለጽ አልነበረም። የእስላማዊ አብዮታዊ ዘብ 100 ሰዓታትን የፈጀ የሳተላይትና የድሮን ምስሎችን ለዓለም አቀፍ ሚዲያዎች በይፋ በመልቀቅ የአሜሪካን ወታደራዊ ቴክኖሎጂ ተጋላጭነት አጋልጧል። እነዚህ ምስሎች በኳታር አልኡዴድ የአሜሪካ የአየር ሰፈር ላይ የደረሰውን 25 ሜትር ስፋት ያለው ቋጥኝ የፈጠረውን እጅግ ጠንካራ የህንፃዎችን መፈረካከስ ከጥቃት በፊትና በኋላ በሚል ንጽጽር አሳይተዋል። ከዚህም ባለፈ በጆርዳን በሚገኘው አልአዝራቅ አየር ሰፈር ላይ በተሰነዘረ የድሮን ጥቃት አሜሪካ እጅግ የምትኮራባቸውን F-18 ተዋጊ ጀቶችንና የላቀ ቴክኖሎጂ ያለውን MQ-9 ሪፐር ድሮኖች እንዴት አመድ እንደሆኑ የሚያሳዩ ተንቀሳቃሽ ምስሎች የዋሽንግተንን የወታደራዊ ደህንነት ትርክት ክፉኛ የናዱ ነበሩ። ኢራን እነዚህን ጥቃቶች በስውር ከማድረግ ይልቅ አደባባይ በማውጣት ጥቃቱ ኢላማ ያደረገው ወታደራዊ ቁሳቁስን ብቻ ሳይሆን የአሜሪካን የሀያልነት ተምሳሌት መስበር መሆኑን ለዓለም አውጃለች። ለዚህ የኢራን እርምጃ ምላሽ ለመስጠት አሜሪካ በኢራን ላይ ተከታታይ የአየር ጥቃቶችን አድርጋለች። በአየር መከላከያ ስርዓቶች፣ በሚሳይልና ድሮን ማምረቻዎች፣ በባህር ዳርቻ ራዳር ጣቢያዎችና ሌሎች ወታደራዊ ተቋማት ላይ ያነጣጠረው የአሜሪካ ጥቃት ኢራንን በሆርሙዝ ባህረ ሰላጤ ላይ ያላትን የንግድ መርከቦች የማጥቃት አቅም ለማዳከም ያለመ ነበር። ይህንንም ተከትሎ ፕሬዚዳንት ትራምፕ የነበረውን የሰላም ማዕቀፍ ሙሉ በሙሉ ውድቅ በማድረግ የኢራን መሪዎችን በሽተኞችና ጠበኛ ሲሉ መዝለፋቸው ይታወሳል። አሜሪካ በኢራን ወደቦች ላይ የባህር ላይ እገዳ የጣለች ሲሆን ይህንን ለማስፈጸም ከ20 በላይ የጦር መርከቦችና በመቶዎች የሚቆጠሩ የጦር አውሮፕላኖች በክልሉ አሰማርታለች። የትራምፕ አስተዳደር በኢራን የነዳጅ ንግድ ላይ ማዕቀቦችን በማጠናከርና በአካባቢው የነዳጅ ስራዎች ላይ ቀረጥ በመጫን ጂኦፖለቲካዊ ቅርጹን ለመቀየር እየሰራ መሆኑንም ገልጿል። የዚህ ጦርነት ማዕበል ግን በጦር ሰፈሮችና በሚሳይል ፍንዳታዎች ብቻ የሚገታ አልሆነም። ፕሬዚዳንት ዶናልድ ትራምፕ ግጭቱ ወደ ድርድር ጠረጴዛ ካልመጣ ከወታደራዊ ኢላማዎች አልፈው የኢራንን ሲቪልና የኃይል መሰረተ ልማቶች እንደሚያወድሙ ግልጽ የጊዜ ሰሌዳን አስቀምጠዋል። ዛሬ ማታና ነገ ማታ በከፍተኛ ኃይል እንመታቸዋለን፣ በሚቀጥለው ሳምንት ደግሞ የኃይል ማመንጫ ጣቢያዎቻቸውንና ድልድዮቻቸውን ከምድረ ገጽ እናጠፋለን በማለት የሰጡት ማብራሪያ ውጥረቱን ወደ አጠቃላይ የሀገር ማውደም ደረጃ አሸጋግሮታል። የትራምፕን ዛቻ ተከትሎ የኢራን አብዮታዊ ዘብ የዓለም 20 በመቶ የተፈጥሮ ጋዝና ነዳጅ በሚተላለፍበት እጅግ ስትራቴጂካዊ በሆነው የሆርሙዝ ባህረ ሰላጤ ላይ ሙሉ ማዕቀብ እንደሚጥል መዛቱ ዓለም አቀፉን የኢኮኖሚ ደም ስራ አናግቶታል። ይህ የቴህራን ማስጠንቀቂያ የዓለምን የነዳጅ ገበያን በማተራመስ ብሬንትና WTI የተሰኙትን የድፍድፍ ነዳጅ ዋጋዎች ከወራት በኋላ ወደ ከፍተኛው ጣራ እንዲተኮሱም አድርጓል። አንድ ወቅት ትራምፕ በዚህ ባህረ ሰላጤ ላይ የሚያልፉ መርከቦች 20 በመቶ ቀረጥ እንዲከፍሉ ያቀረቡት ሀሳብ በአሁኑ ሰዓት ወደ ሙሉ በሙሉ የባህር ላይ ፍጥጫ ተቀይሮ የዓለምን ኢኮኖሚ በሰከንዶች ውስጥ ሊያሽመደምድ ወደሚችል የባሩድ በርሜልነት ተቀይሯል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በኩላቸው የጦርነቱን አድማስ ወደ አውሮፓ በማስፋት ለአሜሪካና ለእስራኤል ወታደራዊ የሎጂስቲክስ የአየር ክልልና የጦር ሰፈር ድጋፍ ያደረጉ የአውሮፓ ሀገራት ከተጠያቂነት እንደማያመልጡና ለድርጊታቸው መዘዝ እንደሚከፍሉ ጠንከር ያለ ማስጠንቀቂያንም አስተላልፈዋል። ባጋይ በማህበራዊ ትስስር ገጻቸው ላይ የኔቶ ዋና ጸሐፊ ማርክ ሩት የአውሮፓን አድሏዊነት አምነዋል በማለት ወቅሰው ማርክ ሩት አሜሪካን በማሞካሸትና በማግለል ላይ የተጠመዱ እንጂ የኔቶን ሚና ሊያስከብሩ የሚችሉ መሪ አይደሉም በማለት ግላዊ ትችትንም ሰንዝረዋል። በምላሹ የኔቶ ዋና ጸሐፊ ማርክ ሩት አሜሪካ በኢራን ላይ የወሰደችው እርምጃ ፍጹም ተገቢና አስፈላጊ መሆኑን በመግለጽ ኢራን የተኩስ አቁም ስምምነቱን ጥሳለች ሲሉም ከሰዋል። በተጨማሪም ኢራን የኒኩለር ጦር መሳሪያ ባለቤት እንዳትሆን አጋር ሀገራት በጋራ ሊሰሩ እንደሚገባና ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ ባህረ ሰላጤ ለዓለም አቀፍ የባህር ጉዞ ክፍት ሆኖ እንዲቀጥል ኔቶ ጠንካራ አቋም እንዳለው አስረድተዋል። ሩት አክለውም አሜሪካ በኢራን ላይ እያደረገች ያለው ጫና አውሮፓን በመደገፍ ከ5
ከ5000 በላይ ወታደራዊ በረራዎችን ማድረጓንና መከላከያ በጀቷን ማሳደጓን በመጥቀስ ኔቶ ሩሲያንና ኢራንን ለመቋቋም በአሜሪካ ፕሬዝዳንት አመራር ስር ቆራጥ እርምጃ እየወሰደ መሆኑን አብራርተዋል። ይህ በእንዲህ እንዳለ የኢራን መከላከያ ሰራዊት በአሜሪካ ጦር ጣቢያዎች ላይ አዳዲስ ጥቃቶችን መሰንዘሩን ቀጥሏል። የባህረ ሰላጤው ሀገራት ያነጣጠረው የኢራን 3ኛ ዙር የሚሳኤልና የድሮን ጥቃት በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል ጦር ሰፈር፣ በኩዌት የሚገኘውን አሊ አልሳሊም የአየር ኃይል ሰፈርና በጆርዳን የሚገኘውን ሙዋፋቅ ሳልቲ የአየር ሰፈር ኢላማ አድርጓል። እነዚህ ጥቃቶች የኢራንን የረዥም ርቀት የማጥቃት አቅምና የጦርነቱን አድማስ የመለጠጥ ኃይል በሚገባ ያሳያሉ። በኩዌትና በባህሬን በርካታ የአሜሪካ ወታደሮችና ቁሳቁሶች ላይ ጉዳት መድረሱ የተዘገበ ሲሆን የኢራን ሚሳኤሎች በአሜሪካ የአየር መከላከያ ስርዓቶች ቢመቱም የጥቃቱ መጠንና ስፋት ግን የኢራን ኃይሎች በቴክኖሎጂና በስልት ያላቸውን ብቃት አጉልቶ አሳይቷል። የግጭቱ አድማስ ወደ ጎረቤት ኢራቅም ተስፋፍቷል። በባስራ ግዛት በአልፋው ወደብ አቅራቢያ ሚስጥራዊ ድሮን መከስከሱን ተከትሎ በኢራቅ የሚንቀሳቀሱና በኢራን የሚደገፉ ታጣቂ ቡድኖች በአሜሪካ ላይ ያነጣጠሩ ጥቃቶችን አጠናክረዋል። የካቲብ ሄዝቦላ የደህንነት ኃላፊ አቡ ሙጃሂድ አልሳፍ አሜሪካ በኢራን ላይ የምታደርገውን ጥቃት ካላቆመች ወታደሮቻቸው በቀጥታ ወደ ጦርነቱ እንደሚገቡ ማስጠንቀቅ ይህ ጉዳይ የፖለቲካ ድርድር ሳይሆን የርዕዮተ ዓለም አቋም መሆኑን አጽንኦት ሰጥተዋል። ይህን የጦርነት እሳት ለማብረድ የኢራቅ ጠቅላይ ሚኒስትር አሊ አልሱዳኒ ወደ ዋሽንግተን በማቅናት ከፕሬዝዳንት ትራምፕ ጋር ውይይት ያደረጉ ሲሆን ትራምፕ ኢራቅ ከአሜሪካ ጋር የኢኮኖሚ ትብብር እንድታደርግና የነዳጅ ሀብቷን እንድትጠቀም በማበረታታት መሪውን ወደ አሜሪካ ጎራ ለማምጣትም ጥረት አድርገዋል። ከዚህ የውጭ ፍጥጫ ጀርባ የኢራን መንግስት በሀገር ውስጥ ያነሳውን የብረት አለንጋ የውጥረቱን ሌላ ገጽታ አጉልቶ ያሳያል። ቴሄራን በውጭ ጠላቶቿ ላይ እሳተ ገሞራ ከመጥፋቷ ጎን ለጎን በውስጥ ደህንነቷ ላይ ስጋት ናቸው ያለቻቸውን ግለሰቦች ያለምንም ርህራሄ ወደ ስቅላት ገመድ እየመራች ትገኛለች። የሀገሪቱ ጠቅላይ ፍርድ ቤት በፈጣሪ ላይ ጦርነት አውጇል በተሰኘው የክስ አንቀጽ በጸረ መንግስት ሰልፎች ወቅት በማዘጋጃ ቤት ህንፃ ላይ የሞልቶቭ ቦምብ ወርውሯል የተባለውን ወጣት መሐመድ አሚን ዳህጋኒን በስቅላት ቀጥቷል። ይህ ብቻ አይደለም። የስለላና የመረጃ ጦርነቱ ወደ ለየለት የሞት አፋፍ መድረሱን በሚያረጋግጥ መልኩ ሞጅታባኪያ የተባለ ግለሰብ ለእስራኤሉ ሞሳድና ለአሜሪካው ሲአይኤ ወሳኝ የጦር መሳሪያ ማምረቻ ስፍራዎችን መረጃ አሳልፈው ሰጥቷል። አልፎም ከጠቅላይ ሚኒስትር ኔታንያሁ ጋር ቀጥተኛ ግንኙነት ነበረው በሚል ክስ ህይወቱን በስቅላት እንድታልፍ ተደርጓል። ይህ እርምጃ የኢራን መንግስት በአንድ በኩል ለውስጥ ተቃዋሚዎች፣ በሌላ በኩል ደግሞ ድንበር ተሻግረው ለሚሰሩ የውጭ ሰላዮች የሰጠው የሞት ማስጠንቀቂያ ሆኖም ተመዝግቧል። የኢራን ወታደራዊ አቅምና ድፍረት ይበልጥ ጎልቶ የታየው ቴሄራን በግልጽ የግድያ ኢላማዎችን ባካተተ መልኩ ባወጣችው ዝርዝር ነው። ሀምሻሪ የተሰኘው የቴሄራን ማዘጋጃ ቤት ጋዜጣ በአያቶላ አሊ ኻሜኒ ግድያ እጃቸው አለበት ያላቸውን 13 የውጭ ሀገራት መሪዎችን ያካተተ የበቀል ዝርዝርን ይፋ አድርጓል። በዚህ ዝርዝር ውስጥ ፕሬዚዳንት ዶናልድ ትራምፕ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የመከላከያ ሚኒስትሩ ፒት ኤግዜት፣ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን፣ የጣሊያኗ ጠቅላይ ሚኒስትር ጆርጆ ሜሎኒ እና የጀርመን ቻንስለር ፍሬድሪክ መርስ ይገኙበታል። ይህ ይፋዊ የጥቃት ኢላማ ማሳወቂያ የኢራንን የስለላና የተጽዕኖ አድማስ እንዲሁም ጂኦፖለቲካዊ ድፍረት የሚያሳይ ሲሆን በይፋዊ ጋዜጦች ላይ ባይታተምም በህዝብ ዘንድ በስፋት መሰራጨቱ የህዝቡን የብቀላ ስሜት አጋግሎታል። በሌላኛው የጦርነት ግንባር እስራኤልና ሊባኖስ በተወጠረ የፖለቲካና ወታደራዊ ገመድ ላይ ይገኛሉ። አሜሪካና ፈረንሳይ በሽምግልና ያቀረቡት የእስራኤል ጦር ከደቡብ ሊባኖስና ከሶሪያ ሙሉ በሙሉ እንዲወጣ የሚጠይቀውን ስምምነት የኔታንያሁ መንግስት ውድቅ አድርጎታል። ኔታንያሁ የአካባቢው ደህንነት እስካልተረጋገጠና የሂዝቦላ ስጋት እስካልተወገደ ድረስ ወታደሮቻቸው ከቦታው እንደማይንቀሳቀሱ አሳውቀዋል። በሌላ በኩል የሊባኖስ ፓርላማ አፈ ጉባኤ ናቢህ ቤሪ በአሜሪካ የቀረበውን የሰላም ማዕቀፍ እጅግ የከፋና የሊባኖስን ሉዓላዊነት የሚጋፋ ነው በማለት አጥብቀው ተቃውመውታል። ቤሪ ይህንን ስምምነት በ1983ቱ ያልተሳካ ስምምነት ላይ ከተደረገው የከፋ እንደሆነና አሜሪካም ሆነች እስራኤል በጉልበት ፍላጎታቸውን ሊጭኑ እንደማይችሉ በማስጠንቀቅ የዲፕሎማሲውን በር መዘጋቱን አመላክተዋል። በአጠቃላይ እነዚህ ውስብስብ፣ ፈጣንና እርስ በርስ የተሳሰሩ የጦርነት የዲፕሎማሲና የፕሮፓጋንዳ ክስተቶች የሚያሳዩት ኢራን ዘመናዊ ቴክኖሎጂን፣ የተስፋፋ የፕሮክሲ አውታርንና ወሳኝ የባህር ላይ መተላለፊያዎችን በመጠቀም አሜሪካንና አጋሮቿን ለመሞገት ያላትን ከፍተኛ አቅም ያሳያል። በሌላ በኩል አሜሪካና እስራኤልም ወታደራዊ ልዕልናቸውን በመጠቀም ጠላቶቻቸውን ለማዳከም የሚያደርጉትን ጥረት መላውን የመካከለኛው ምስራቅ ቀጠና ወደ ከፋና ለመቆጣጠር ወደሚያስቸግር መጠነ ሰፊ ጦርነት አፋፍ ላይ እያመራው ይገኛል። የፖለቲካ ድሮኖች በከሸፉበትና የጦር መሳሪያዎች አፋቸውን በከፈቱበት በዚህ ወቅት የዓለምን የፖለቲካና የኢኮኖሚ ደህንነት በከፍተኛ አደጋ ላይ ወድቋል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ